ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና እሁድ ላይ የተደረጉ የተለያዩ የሊግ ጨዋታዎች አሉ። በዛሬው ቆይታችንም እነዚህን ጨዋታዎች የተመረጡትን ጨዋታዎች የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እናንተስ የትኛውን ጨዋታ ተመለከታችሁ? በእነዚህ በተመለከታችሁ ጨዋታ ዙሪያ ያላችሁ ሀሳብ ምንድነው የሚለውን እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። በመጀመሪያ የምንመለከተው በጣሊያን ሴሪያ የተደረገውን ተጠባቂውን ጨዋታ ይሆናል። ኤሲ ሚላን ከሮማ ጋር ያደረጉትን ጨዋታ ስንመለከት በዚህ ጨዋታ ላይ ኤሲ ሚላኖች ፓቭሎቪች ባስቆጠራት ብቸኛ ግብ ሮማን 1-0 በሆነ ውጤት ማሸነፍ ችሏል። ይህ ጨዋታ በጣም ማራኪ የሚባል በጣም የሚስብ ጨዋታ ነው የነበረው። በጣም ፈጣን ጨዋታ ነው የነበረው። እንደውም የጣሊያን ሴሪያ ራሱ አይመስልም ነበረ። ይህ በእንግሊዝ ፕሪሚየር ሊግ የምንመለከተው ፈጣን አይነት ጨዋታዎችን በዚህ ጨዋታ ላይ ስንመለከት ነበረ። በተለይ ደግሞ ሮማዎች በዚህ ጨዋታ ላይ ያሳዩት እንቅስቃሴ በጣም የሚያስደንቅ ነው የነበረው። እንደሚታወቁ እንግዲህ ሁለቱም ክለቦች አዳዲስ አሰልጣኞችን መቅጠራቸው አይዘነጋም። ኤሲ ሚላኖች በዚህ ሰዓት የሚሰለጥኑት በማሲሚሊያኖ አሌግሪ ነው። እንደዚሁም ደግሞ ሮማዎች ደግሞ በጄን ፔሮ ጋስፔሪኒ ነው እየሰለጠኑ የሚገኙትና ሮማዎችም የጋስፔሪኒን አጮት ወይም ደግሞ ከዚህ በፊት በአትላንታ የምናውቅባቸውን የአጮት ስታይልን ሲጫወቱ መመልከት ችለናል። በአትላንታ እንግዲህ ጋስፔሪኒ የታወቁበት የአጮት ስታይል አለ። በጣም የሚያስጨንቅ በጣም ፈጣን የሆነ የማይደክሙ አጮትን ነበር ሲጫወቱ የነበሩት። እንዲሁም በአንድ ወቅት ቨርጅል ቫንዳይክ ከአትላንታ ጋር ከተጫወቱ በኋላ የሰጠው አስተያየት ነበርና በሰጠው አስተያየት እንደዚህ አይነት ቡድን ከዚህ በፊት አጋጥሞኝ አያውቅም፣ በጣም የሚያስጨንቅ አጮት ነው ሲጫወቱ የነበረው የሚል አስተያየትን መስጠት ችሎ ነበርና በትናንትናው ጨዋታ ላይም እንደዚህ አይነት ነገሮችን መመልከት ችለናል። በእርግጥ ሙሉ ለሙሉ የእርሳቸው ቡድን አይደለም ይሄ፣ የተለያዩ ለውጦችን ማድረጋቸው አይቀርም ከዚህ በኋላ ባሉ የዝውውር መስኮቶች። እንደዛም ቢሆንም ግን ባላቸው ስኳድ መጮት የሚፈልጉትን አይነት የተጫወቱ ይመስለኛል። ኤሲ ሚላኖችን በጣም ሲያስጨንቁ ነበረ። በጣም በተደጋጋሚ ወደ ኤሲ ሚላን የግብ ክልልም ሲደርሱ መመልከት ችለናል። ብዙ ሙከራዎችንም ማድረግ ችሏል። በዚህ ጨዋታ ላይ ወደ 20 የሚደርሱ ሙከራዎችን ሮማዎች ማድረግ ችሏል። በእርግጥ እነዚህ 20 ሙከራዎች 6ቱ ብቻ ነው ኦን ታርጌት መሆን የቻለው። አብዛኞቹ ኦን ታርጌት አልነበሩም። በጣም ብዙ ኳስ ሲበላሽባቸው ነበረ። እንደዛም ቢሆንም ግን ኤሲ ሚላኖችን በጣም ሲያስጨንቁ ነበረ። ኤሲ ሚላኖች በበኩላቸው ደግሞ በካውንተር አታክ እየሄዱ ሮማ ላይ በጣም ብዙ ጥቃትን መሰንዘር ችለዋል። 17 ሙከራዎችን ማድረግ ሲችሉ 8ቱ ኦን ታርጌት ነው የነበረው። እንደዚሁም ደግሞ 3.33 ኤክስጂም ነበራቸው። ምናልባት እንዳካሄዳቸው እንዳገኙት አጋጣሚ ቢሆን ኖሮ 3ና ከዛ በላይ ጎል ማስቆጠር ይችሉ ነበረ። በተለይ ደግሞ ፎፋና ከአንድም 2 አጋጣሚዎችን ማግኘት ችሎ ነበረ። እነዛን አጋጣሚዎች ስላልተጠቀመበት በ1-0 ብቻ ሊወጡ ችለዋል እንጂ ከዚህም የበለጠ ጎል አስቆጥረው ሊወጡ የሚችሉበት እድል ነበራቸው። በተለይ በኤሲ ሚላን በኩል ራፋኤል ኤሊያው በጣም የሚያስደንቅ እንቅስቃሴን ማድረግ ችሎ ነበረ። በተለይ ኤሲ ሚላኖች ለማጥቃት በሚሄዱበት ሰዓት፣ በካውንተር አታክ በሚሄዱበት ሰዓት የዚህ ተጫዋች ሚና በጣም ከፍተኛ ነው የነበረው። ከሱ አጠገብም የተሰለፈው ንኩኩን በጣም ጥሩ የሚባል እንቅስቃሴ ማድረግ የቻለ ተጫዋች ነውና በካውንተር አታክ እየሄዱ ሮማዎችን ሲያስጨንቁ መመልከት ችለናል። ሮማዎች ግን በዚህ ጨዋታ ላይ አብዛኛውን ጨዋታ የበላይነት መውሰድ ችለው ነበር። ኳሱን በጣም በስፋት ሲይዙ የነበሩት ሮማዎች ናቸው። 63% ፖዚሽን ነበራቸው። ተደጋጋሚ ሙከራ ማድረግ ችለው ነበር። እንደዚሁም ፔናልቲ ማግኘት ችለው ነበረ። ይህንን የፍጹም ቅጣት ምት ዲባላ ሞክሮ በረኛው ሊያድንበት ቻለ እንጂ ምናልባትም አቻ ሊወጡ የሚችሉበት እድል ነበራቸው። ከአቻም በኋላ እንግዲህ የሮማዎቻቸው ስም ተቀይረው አሸንፈው ሊወጡ የሚችሉበትም እድል ነበራቸው። ነገር ግን ያገኙትን አጋጣሚዎች ባለመጠቀማቸው፣ ምን ትክክለኛ ሙከራ ባለማድረጋቸው ይህንን ጨዋታ ተሸንፈው ሊወጡ ችሏል። ትናንትና ከተደረጉ የ10ኛ ሳምንት ጨዋታዎች በኋላ አሁንም ናፖሊ በሰበሰባቸው 22 ነጥቦች አንደኛ ደረጃ ላይ መቀመጥ ሲችል ኢንተር ሚላን፣ ኤሲ ሚላን፣ ሮማ በ21 ተመሳሳይ ነጥብ በጎል ክፍያ ተበላልጠው ከሁለተኛ እስከ 4ኛ ደረጃ ያለውን ቦታ መያዝ ችሏል። ምናልባትም ትናንትና ሮማ አሸንፈው ቢሆን ኖሮ ከናፖሊ በመብለጥ አንደኛ ደረጃ ላይ መቀመጥ ይችል ነበረ። ነገር ግን በመሸነፉ ምክንያት ይህንን ደረጃውን ሳይዝ ቀርቷል። ሌላኛው የተደረገው ጨዋታ የምንመለከተው ደግሞ ባርሴሎና ከሊቼ ጋር ያደረገውን ጨዋታ ይሆናል። ይህንን ጨዋታ ባርሴሎናዎች 3-1 በሆነ ውጤት ነው ማሸነፍ የቻሉት። ላሚን ያማል 9ኛው ደቂቃ ላይ፣ ፈራን ቶሬዝ 11ኛው፣ እንደዚሁም ደግሞ ማርከስ ራሽፎርድ 61ኛው ደቂቃ ላይ ባስቆጠረው ግቦች 3-1 በሆነ ውጤት ማሸነፍ ችሏል። የሊቼን ብቸኛ ግብ 42ኛው ደቂቃ ላይ ሚራ ነበረ ማስቆጠር የቻለው። ይህንን ውጤት ስንመለከት ምናልባትም ባርሴሎና ሙሉ ለሙሉ በልጦ ጨዋታውን አሸንፏል ልንል እንችላለን። ነገር ግን ደግሞ ሊቼዎች ለባርሴሎና ከባድ ፈተና ሆኖ ነበር መቅረብ የቻሉት። በዚህ ጨዋታ ላይ የተለያዩ ሙከራዎችን ማድረግ ችሏል። ከአንድም 2 ጊዜ አንግል ገጭቶባቸውም ሊወጣ ችሏል። ምናልባት እነዚህ አንግል የገጨባቸው ኳሶች ወደ ግብነት ተቀይረው ቢሆን ኖሮ ምናልባትም ያቻ ውጤት ወይም ደግሞ ባርሴሎናንም አሸንፈው ሊወጡ
የሚችሉበት እድልም ሊኖራቸው ይችል ነበረ። በእርግጥ ባርሴሎናዎች በማጥቃቱ ደረጃ የተሻለ ቡድን የነበረው 17 ሙከራዎችን ማድረግ ችሏል። ከነዚህ 17 ሙከራዎች ደግሞ 5ቱ ኦን ታርጌት ነው የነበረው። እንደዚሁም ደግሞ 1.88ም ኤክስጂ ነበራቸው። ሊቾች በበኩላቸው 9 ሙከራ ማድረግ ሲችሉ 3ቱ ብቻ ናቸው ኦን ታርጌት መሆን የቻሉት። 0.66 ኤክስጂ ብቻ ነው የነበራቸው። ነገር ግን እንዳጠቃላይ 90 ደቂቃውን ከተመለከተን 51% ፖዚሽን ነበራቸው። በተለይ ደግሞ ሰከንድ ሀፍ ላይ የተሻለ ሲንቀሳቀሱ የነበሩት ሊቺዎች ናቸው። ባርሴሎናዎች ሰከንድ ሀፍ ላይ ብዙም ኳሱን ሲይዙት አልተመለከትም። ምናልባት ኳሱን እንዳይዙ ያደረጋቸው የፔድሪ በቡድን ውስጥ አለመኖር ሊሆን ይችላል። እንደሚታወቀው በኤል ክላሲኮ ጨዋታ ላይ በቀይ ካርድ መውጣቱ አይዘነጋምና የእሱ አለመኖር ለባርሳዎች ትንሽ የጎዳቸው ይመስለኛል። ፈርስት ሀፍ ላይ በእርግጥ ባርሳዎች የተሻለ ቡድን ሆኖ መመልከት ይችለናል። የተሻለ ሁኔታ ሲያጠቁ መመልከት እችለናል። ነገር ግን ሊቾች ራሱ በጣም ከባድ ተፎካካሪ ሆኖ መመልከት ያለው። ባርሴሎናን ካነሳን አይቀር አንድ የግል አስተያየት አለኝ። እሱም ምንድነው ራሽፎርድ በዚህ ሰዓት ለባርሴሎና በጣም ትልቅ ጥቅምን እየሰጠ ነው የሚገኘው። ጎሎችን እያስቆጠረ ነው፣ አሲስት እያደረገ ነው የሚገኘውና ለባርሴሎና የማጥቃት ጥንካሬን እየሰጠ ነው የሚገኘው። እንደሚታወቀው ደግሞ በዚህ ሰዓት ከማንቸስተር ዩናይትድ በውሰት ውል ለባርሴሎና እየተጫወተ የሚገኘውና ይህንን ምርጥ ብቃቱን ጨምሮበት ከዚህ በኋላ ላሉ ጨዋታዎች ምርጥ ተጫዋች የሚሆን ከሆነ ባርሴሎናዎች በቋሚ ዝውውር ያስፈርሙታል ተብሎ ይጠበቃልና ምናልባትም በባርሴሎና ቤት በቋሚነት የሚፈርም ከሆነና ለቀጣይ ዓመታት የባርሴሎና ተጫዋች የሚሆን ከሆነ ከላሚን ያማል ጋር የሚኖራቸው ግንኙነት ጥሩ አይሆንም ብዬ እጠብቃለሁ። ምናልባትም የሻከረም ሊሆን ይችላል። ያም ደግሞ ባርሴሎና ላይ ችግር እንዳይፈጠር ብዬ እሰጋለሁ። ምክንያቱም በአንዳንድ ጨዋታዎች ላይ ያላቸውን ይሄ ቦዲ ላንጉጅ ስንመለከት፣ ጎል ካስቆጠሩ በኋላ አንዱ ለአንዱ ያለውን የደስታ አገላለጽ ስንመለከት፣ በተለይ ደግሞ ላሚን ያማል ማርከስ ራሽፎርድ ጎል ሲያስቆጠር የሚያሳየው ነገር ስንመለከት ምናልባትም ላሚን ያማል ራሽፎርድ በባርሴሎና ቤት በመሆኑ ደስተኛ አይደለም እንድል አድርጎኛልና ያም ነገር ደግሞ በባርሴሎና ቤት ችግር እንዳይፈጠር ብዬ እሰጋለሁ። ይህንን ያልኩበት ምክንያት ቢኖር ምንድነው ላሚን ያማል እንደሚታወቀው በዚህ ሰዓት የባርሴሎና ምርጡ ተጫዋች ከሚባሉት ውስጥ አንዱ ነው። ሌሎችን መጥራት እንችላለን። ነገር ግን እንደ ላሚን ያማል አይደለም። በባላንዶር ራሱ ሁለተኛ ደረጃን ይዞ ማጠናቀቅ የቻለ ተጫዋች ነው። እናም ከዚህ በኋላም ሜሲ በባርሴሎና ቤት እንደነበረው አይነት ሚና እንዲኖረው ይፈልጋል። ሁሉም ኳሶች በሱ በኩል እንዲያልፉ፣ ሁሉም ተጫዋቾች እሱ ላይ ብቻ ትኩረት እንዲያደርጉ፣ እንደዚሁም የባርሴሎና ወሳኝ ሰው እንዲሆን የሚፈልግ ይመስለኛልና የራሽፎርድ በዛ ቤት መኖር ደግሞ ያንን ነገር እንዳያደርግ ሊያደርገው ይችላል የሚል ስጋት ያለበት ይመስለኛል። አሁን ራሽፎርድ ጎል ሲያስቆጠር ራሱ ላሚን ያማል እያንዳንዱ ጨዋታዎች ብትመለከቱ ሌላ ተጫዋች ጎል ሲያስቆጠርና ራሽፎርድ ጎል ሲያስቆጠር አንድ አይነት ደስታ አገላለጽ አይደለም ያለውና ምናልባትም በሁለቱ ተጫዋቾች መካከል ያለው ግንኙነት የሻከረ ነው እንድል አድርጎኛልና ምናልባት በዚህ ምክንያትም ራሽፎርድ በባርሴሎና ቤት ላይ ቆይ ይችላል ብዬ ስጋቴን እገልጻለሁ። የእናንተን ሀሳብ እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ይህ የኔ የግል እይታ ነው። ጎሎቹን ሲያስቆጥር በተደጋጋሚ ተመልክቻለሁ። በነዛ ባየሁት ሁኔታ ደግሞ ላሚን ያማል ያለው የደስታ አገላለጽ ስላልተመቸኝ ነው። ምናልባት በግል ግንኙነታቸው ከኳስ ውጪ ጥሩ ግንኙነት ሊኖራቸው ይችላል። ነገር ግን በሜዳ ላይ በምንመለከተው ነገር ግን ላሚን ያማል ደስተኛ የሆነ አይመስለኝም። የእናንተን ሀሳብ እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በአጠቃላይ በስፔን ላሊጋ ከተደረጉ 11 ጨዋታዎች በኋላ ሪያል ማድሪድ በሰበሰባቸው 30 ነጥቦች አንደኛ ደረጃ ላይ መቀመጥ ሲችል ባርሴሎና በ25 ነጥብ ሁለተኛ፣ ቪላሪያል በ23 ነጥብ ሶስተኛ፣ እንደዚሁም ደግሞ አትሌቲኮ ማድሪድ በ22 ነጥብ አራተኛ ደረጃ ላይ መቀመጥ ችሏል። በእንግሊዝ ፕሪሚየር ሊግ የተደረጉትን ጨዋታዎች ስንመለከት ዌስትሃም ከኒውካስል ጋር ያደረጉትን ጨዋታ ዌስትሃሞች 3-1 በሆነ ውጤት ማሸነፍ ችሏል። ይህንን ጨዋታ ኒውካስል ዩናይትዶች ነበሩ መርፊ በአራተኛው ደቂቃ ላይ ባስቆጠራት ግብ 1-0 መምራት ችለው የነበሩት ነገር ግን ዌስትሃሞች ከኋላ በመነሳት ፓኬታ 35ኛው ደቂቃ ላይ እንደዚሁም ደግሞ ቦትማን በራሱ ላይ በመጀመሪያው አጋማሽ ጭማሪ ደቂቃዎች ላይ በ45 ሲደመር 5 ደቂቃ ላይ ራሱ ላይ ባስቆጠራት ግብ እንደዚሁም ደግሞ ሱቼክ 97ኛው ደቂቃ ላይ ባስቆጠሯቸው ግቦች 3-1 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ ኒውካስል ዩናይትዶች የተሻለ መንቀሳቀስ ችለው ነበረ። ነገር ግን ዌስትሃሞች በተለይ ደግሞ በካውንተር አታክ እየሄዱ ኒውካስል ዩናይትዶችን በጣም ሲያስጨንቁ መመልከት ይችላል። በጨዋታው ላይ በጣም ብዙ ኤክስጂ የነበራቸው ለምሳሌ ስኬታማ የማጥቃት ሂደት የነበራቸው ዌስትሃሞች ናቸው። 1.75 ኤክስጂን የነበራቸው የኒውካስል ዩናይትድ ስንመለከተው 0.52 ብቻ ነው። እንደዚሁም ኒውካስል ዩናይትዶች 15 ሙከራዎችን ማድረግ ችሏል። 9 ኦን ታርጌት ነው የነበረው። ኒውካስል ዩናይትዶች በአንጻሩ 12 ሙከራዎችን ማድረግ ሲችሉ 4ቱ ኦን ታርጌት የነበሩትና በእንደዚህም ሜትሪክስ ስንመለከተው ኒውካስል ዩናይትዶች በጣም የተሻለ እንቅስቃሴን ማድረግ ችሏልና ጨዋታውንም ማሸነፍ ይገባቸው ነበረ። ኒውካስል ዩናይትዶች ግን በጣም ትልቅ ችግር ውስጥ የገቡ
የሚገቡ ይመስለኛል። ምክንያቱም በዚህ ሲዝን በተደረጉት 10 ጨዋታዎች እስካሁን ድረስ ማሸነፍ የቻሉት 3ቱን ብቻ ነው። በ4ቱ ተሸንፏል፣ በ3ቱ አቻ ወጥቷልና በሰበሰባቸው 12 ነጥቦች 13ኛ ደረጃ ላይ ነው መቀመጥ የቻሉት። ዌስትሃም ዩናይትድ በተመለከተ ስንመለከት ደግሞ 10 ጨዋታዎችን ማድረግ ችለው 2 ብቻ ነው ማሸነፍ የቻሉት፣ አንዱን አቻ ወጥቶ በ7ቱ ተሸንፏል። የትናንትናው ድል ራሱ ለኑኖ ኤስፒሪቶ ሳንቶስ የመጀመሪያው ድል ሆኖ መመዝገብ ችሏል። በአጠቃላይም በፕሪሚየር ሊጉ በሰበሰባቸው 7 ነጥቦች 18ኛ ደረጃ ላይ መቀመጥ ችሏል። ከጨዋታው በፊት ዌስትሃም ዩናይትዶች የነበራቸው ነጥብ 4 ብቻ ነው የነበረውና እንደዚህ በጣም በወረደ አቋም ላይ በሚገኝ እንደዚሁም ደግሞ ላለመውረድ በሚጫወት ቡድን ኒውካስል ዩናይትዶች መሸነፋቸው በጣም የሚያስገርም ነው። ከዚህ በፊትም እንግዲህ ይህ ነገር የተመለከትን ይመስለኛል። በተለይ ኒውካስል ዩናይትዶች ወደ ቻምፒየንስ ሊግ ባለፉ ጊዜ በፕሪሚየር ሊጉ የነበራቸው ቆይታ በጣም አስቸጋሪ የሚባል ነበረ። በጣም እየተሸነፉ መመልከት ይችለናል። ብዙ ጊዜ የወረደ አቋምን ስንመለከት ነበረ በኒውካስል ዩናይትድ በኩል። አሁንም ይህንን ነገር በተመሳሳይ መልኩ እየተመለከትን ነው የምንገኘው። ምናልባት ኤዲ ሃው ትክክለኛው አሰልጣኝ ላይሆኑ ይችላሉ። ከዚህ በኋላ ኒውካስል ዩናይትድ መድረስ ለሚፈልጉበት ደረጃ ሌላ አሰልጣኝ ማምጣት ያለባቸው ይመስለኛል። እስካሁን ድረስ ባደረጉት እንቅስቃሴ ያን ያህል ስኬታማ እየሆኑ አይደለም የሚገኙት። ሌላኛው የተደረገው ጨዋታ ደግሞ ማንቸስተር ሲቲ ከበርንማውዝ ጋር ያደረጉት ነበረ። ይህንን ጨዋታ ማንቸስተር ሲቲዎች 3-1 በሆነ ውጤት ማሸነፍ ችሏል። ልማደኛው ሃላንድ በ17ኛውና በ33ኛው እንደዚሁም ደግሞ ኦሬሊ በ60ኛው ደቂቃ ላይ ባስቆጠሯቸው ግቦች ማንቸስተር ሲቲ 3-1 እንዲያሸንፍ አድርገውታል። የበርንማውዝን ብቸኛ ግብ ደግሞ አዳምስ በ25ኛው ደቂቃ ላይ ማስቆጠር ችሏል። በዚህ ጨዋታ ላይ ማንቸስተር ሲቲዎች በጣም የተሻሉ ቡድን ሆነው መመልከት ይችለናል። በእርግጥ ኳስ በመያዝ ደረጃ በጣም የተቀራረበ ነገርን ነው ማድረግ የቻሉት። 51 ለ42 ፖዚሽን የነበረው እንደውም 52% መያዝ የቻሉት በርንማውዞች ነበሩ። ነገር ግን ደግሞ በማጥቃት ሂደት ደግሞ ማንቸስተር ሲቲዎች በጣም የተሻለ ቡድን ሆነው መመልከት ይችለናል። በጨዋታው ላይ 2.22 ኤክስጂ ነበራቸው። በርንማውዞች በበኩላቸው 0.72 ብቻ ነው የነበራቸው። እንደዚሁም 15 ሙከራዎችን ማድረግ ችሏል። 8ቱም ኦን ታርጌት ነበረ በማንቸስተር ሲቲ በኩል። በርንማውዝ ግን 8 ሙከራዎችን ብቻ ነበር ማድረግ የቻሉት። በእርግጥ ከ8ቱ 5ቱ ኦን ታርጌት ነው የነበሩትና ማንቸስተር ሲቲዎች በጣም የተሻለ ቡድን ሆኖ መመልከት ይችላል። ያስቆጠሯቸውን ግቦች ስንመለከት ራሱ በጣም ተመሳሳይ አይነት ነው የነበሩት። ረጃጅም ኳሶችን ለሃላንድ እየጣሉ ወይም እየሰነጠቁ ሃላንድ ብቻውን ከተከላካዮች ጋር እንደዚሁም ከበረኛ ጋር ሲገናኝ መመልከት ይችላል። ምናልባትም ያገኘውን አጋጣሚ ቢጠቀም ኖሮ ከዚህ የበለጠም ጎል ማስቆጠር ይችል ነበር። ሃትሪክ ሰርቶ መውጣት የሚችልበትም እድል አግኝቶ ነበር። ነገር ግን ያቺን ሳይጠቀምባት ቀርቷል። እንደዚሁም ኦሬሊዮን በረኛውን አጥፎ የመታት ኳስ ተከላካዩ መልሶበታል እንጂ ያቺም ግብ ብትቆጠር ኖሮ ምናልባትም 5-1 በሆነ ውጤት ማንቸስተር ሲቲዎች አሸንፈው ሊወጡ የሚችሉበት እድል ነው የነበራቸውና በጣም ማጥቃት ላይ የተሻለ ቡድን ሆኖ መመልከት ይችላል። በፊት እንግዲህ ማንቸስተር ሲቲዎች የሚታወቁበት ኳስ በመያዝ ነበረ። ዘንድሮ ግን በጣም በፈጣን ማጥቃት ነው እየታወቁ የሚገኙት። ካለፉት ዓመታት ለወጥ ያለ አጮተን ይዞ መምጣት ይችላል። በእርግጥ አሁን ኳስ በመያዝ ደረጃ የሚታሙን አይደሉም። ነገር ግን ኳስ ከመያዝ ይልቅ አሁን ላይ ማጥቃት ላይ በደንብ እያተኮሩ ነው የሚገኙት። በዛም ምክንያት ነው እንግዲህ በጣም ብዙ ጎሎችን እያስቆጠሩ የሚገኙት። በዚህ ሲዝን በአጠቃላይ ያስቆጠሯቸውን ግቦች ስንመለከት 20 መድረስ ችሏል። 20 ጎል አስቆጥረው 8 ጎሎች ብቻ ነው የተቆጠሩባቸው። የሚያስገርመው ግን ከነዚህ ካስቆጠሯቸው 20 ግቦች 13ቱን ማስቆጠር የቻለው ሃላንድ ነውና ሃላንድ ላይ ጥገኛ እየሆኑ ነው የሚገኙት። ምናልባት ከዚህ በኋላ ሃላንድ የሆነ ነገር የሚሆን ከሆነ እንደዚሁም ደግሞ ተከላካዮች ሃላንድ ማስቆም የሚችሉ ከሆነ ምናልባትም ማንቸስተር ሲቲዎች አጣብቂኝ ውስጥ ሊገቡ ይችላሉ ብዬ እሰጋላቸዋለሁ። ምክንያቱም እያንዳንዱ ጨዋታ ላይ ሃላንድ ብቻ ነው እያስቆጠረ ያለው። ሃላንድ ብቻ ባስቆጠራቸው ግቦች ያሸነፏቸው ጨዋታዎች በጣም እየበዙ ነው የሚገኙት። በትናንትና ጨዋታ ላይ ራሱ ከተመለከትን ሁለቱን ግቦች ማስቆጠር የቻለው ሃላንድ ነው። ፈርስት ሃፍ ላይ 2-1 እንዲሆኑ ያደረገው ሃላንድ ነውና የሃላንድ ምርጥ ብቃት ላይ መገኘት ዘንድሮ ማንቸስተር ሲቲ ውጤታማ እንዲሆን እያደረጋቸው ነው የሚገኙና ከዚህ በኋላም ሌላ መፍትሄ መፍጠር ያለባቸው ይመስለኛል። ምናልባት ሃላንድ የሆነ ነገር ቢሆን ጨዋታው ላይ ጥሩ ባይንቀሳቀስ እንደዚሁም በተለያዩ ምክንያቶች ጎል ማስቆጠር ቢያቆም ከሱ ውጪ ማነው ጎል ሊያስቆጥርላቸው የሚለው ነገር ላይ እንግዲህ ትልቅ የቤት ስራ የሚሆንባቸው ይመስለኛል። እስካሁን ድረስ ግን ሃላንድ በጣም ምርጥ ብቃቱን እየተመለከትን ነው የምንገኘው። ምናልባትም በቀጣይ ዓመት በሚኖረው የባላንዶር ሽልማት ሃላንድና ምባፔ እስካሁን ድረስ ባለው የማሸነፍ ከፍተኛ ግምት ተሰጥቷቸዋል። ምናልባት ከዚህ በኋላ ባሉት ጨዋታዎች ላይ የተለያዩ ነገሮች ሊፈጠሩ ይችላሉ። ነገር ግን አሁን ላይ ባላንዶር ይሰጥ ቢባል ወይ ሃላንድ ነው ወይም ደግሞ ምባፔ ናቸው ሊወስዱ የሚችሉትና ሃላንድ ምርጥ ብቃቱን እያስመለከተ ነው የሚገኘው። በዛም ምክንያትም ማንቸስተር ሲቲዎች በጣም የተሻለ
እንቅስቃሴን እያደረጉ ነው የሚገኙት። ማንቸስተር ሲቲዎችም እንዳጀማመራቸው አይደሉም። አሁን ላይ በጣም የተሻለ ቡድን መሆን ይችላል። መጀመሪያ አካባቢ እንግዲህ ምናልባትም ልክ እንዳለፈው ሲዝን ማንቸስተር ሲቲዎች ዘንድሮም ሊቸገሩ ይችላሉ የሚሉ አንዳንድ መረጃዎችን ስንመለከት ነበረ። ነገር ግን ከጨዋታ ወደ ጨዋታ በጣም የተሻለ ቡድን ሆኖ መመልከት ችለናል። አሁንም በእርግጥ መሻሻል ያለባቸው ነገሮች አሉ። እንደዛም ቢሆንም ግን አሁንም በጣም ጠንካራ ቡድን መሆናቸውን በተለያዩ ጨዋታዎች እየተመለከትን ነው የምንገኘው። በአጠቃላይ በፕሪሚየር ሊጉ 10ኛ ሳምንት ላይ መድረስ ችሏል። በእርግጥ ዛሬ አንድ ጨዋታ ይቀራል። የ10ኛ ሳምንት የመጨረሻ ጨዋታ በኤቨርተንና በሰንደርላንድ መካከል ይደረጋል። ከዛ በፊት ግን ያለውን የደረጃ ሰንጠረዥ ስንመለከተው አርሰናል አሁንም በሰበሰባቸው 25 ነጥቦች አንደኛ ደረጃ ላይ መቀመጥ ሲችል ማንቸስተር ሲቲ በ19 ሊቨርፑል በ18 እንደዚሁም በርነማውዝ በተመሳሳይ 18 ነጥብ ከሁለተኛ እስከ አራተኛ ደረጃ ያለውን መያዝ ችሏል። ከዚህ በኋላ አርሰናሎች ነጥብ ይጥላሉ ወይስ በዚሁ ጥንካሬያቸው ይቀጥላሉ የሚለውን ነገር እንግዲህ አብረን የምንመለከተው። ነገር ግን ማንቸስተር ሲቲና ሊቨርፑል ቀጣይ ሳምንት በፕሪሚየር ሊጉ የሚገናኙ ይሆናልና ይህ መገናኘታቸው ደግሞ ለአርሰናል ጥሩ እድል ይዞለት ይመጣ ይመስለኛል። ምክንያቱም አርሰናል ከዛ ጨዋታ በፊት ማሸነፍ የሚችል ከሆነ ያላቸውን የነጥብ ልዩነትን ማስፋት ይችላሉና ጥሩ አጋጣሚ መጣላቸው ይመስለኛል። ዋናው ነገር ግን አርሰናል በራሱ በኩል ያለውን ጥንካሬ ማስቀጠል ላይ ነው። የሚያስቀጥል ከሆነ የፕሪሚየር ሊጉ አሸናፊ መሆን ይችላል። ነገር ግን ደግሞ እንዳለፈው አመታት የሆነ ወቅት ላይ ነጥብ መጣል የሚጀምር ከሆነ ምናልባትም ዘንድሮም ይህንን ዋንጫ ላይ ያነሳ የሚችልበት እድል ሊኖር ይችላል። በእርግጥ እስካሁን ድረስ ባየ ነው የዘንድሮ ዋንጫ ለአርሰናል ነው። ነገር ግን በቀጣይ የሚፈጠሩትን ነገሮች ደግሞ አብረን የምንመለከት ይሆናል። ምክንያቱም ፕሪሚየር ሊግ ላይ ብዙ ነገሮች ሊፈጠሩ ይችላሉ። እነዚህ የሚፈጠሩ ነገሮች ደግሞ ደረጃ ሰንጠረዡ ላይ ምን አይነት ለውጥ ያመጣሉ የሚለውን ነገር በደንብ የምንመለከት ይሆናል። አሁን ላይ ግን በአስተማማኝ መልኩ በ6 ነጥብ ልዩነት ፕሪሚየር ሊጉን መምራት ጀምሯል። ይህንን ያስቀጥላል ወይ? ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁኑ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።